የኤርትራ መንግስት ዘመቻ ተከፍቶብናል ሲል አስታውቋል። ኢሳያስና መንግስታቸው አሜሪካ ጋር መታረቅ እንፈልጋለን ሲሉ ይፋ አድርገዋል። እንመለከተዋለን። ከዚህ ውጪ ጠቅላይ ሚኒስትር አብይ አህመድ ለሕክምና ባለሙያዎች ያስተላለፉትን መልእክት ማካተናል። እንደዚሁም ትራንስፖርት ሚኒስቴር ሁሉም ነገር ወደ ነበረበት ተመልሷል፣ መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልሎች የምትገኙ ሁሉም የዘርፍ አመራሮች እንዲሁም ተዋናዮች ታሪፉ በተወሰነው መሰረት ብቻ እንዲቀጥል ሲል አሳስቧል። ይህንንም ወደ እናንተ እናደርሳለን። ፍርድ ቤት ከፊንቴክ ኢንቨስትመንት ጋር በተያያዘ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ የወሰነው አዲስ ውሳኔና የችሎት ውሎም የዜናችን ትኩረት ነው። ጤና ይስጥልን። የሰዓቱ ዜናችን ተጀምሯል። እነዚህን አበይት ነጥቦችን በዝርዝር እንመለከታቸዋለን። እስከ መጨረሻው አብራችሁን ቆዩ። ቀዳሚ ወዳደረግነው ዜናችን አለፍን። የኤርትራ መንግስት ዘመቻ ተከፍቶብናል ሲል አስታውቋል። አሜሪካ ከሰሞኑም ከኤርትራ ጋር ዲፕሎማሲያዊ ግንኙነቷን ለማደስና ወደ ቀይ ባህር ተጽዕኖን ለማስፋፋት እያቀደች እንደሆነም ሲነገር ሰንብቷል። ነገር ግን የአሜሪካ አንጋፋ ዲፕሎማቶች ከአስመራ አገዛዝ ጋር የዲፕሎማሲ ግንኙነት ማደስና ማዕቀቦችን ማንሳት ስትራቴጂክ ሽንፈት ነው ሲሉ እየተቹት ይገኛሉ። አምባሳደር ቲቦር ናዥ፣ አሜሪካዊው የፖሊሲ ተንታኝ ሚካኤል ሩቢን፣ ከኢትዮጵያ ደግሞ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም በዚህ ሐሳብ ይስማማሉ። አሜሪካ ከኤርትራ ጋር የዲፕሎማሲያዊ ግንኙነቷን ለማደስ ጀመረች የተባለውን ጥምረት የሚመሩት የትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ናቸው። የሊባኖስ የዘር ግንድ ያላቸው ማሳድ ቡሎስ ኤርትራ ቀይ ባህርን ለአሜሪካ ጦር ነጻ መንቀሳቀሻ ከፈቀደች የተጣለባት ማዕቀብ ሊቃለልላት እንደሚችል እድል በመስጠት የድርድር እቅድ ይዘው ብቅ ብለዋል። ሆኖም ኢሳያስ ጋር እንዲህ አይነት ግንኙነት መጀመር መጨረሻው የማያዋጣ እንደሆነ እነዚህ ዲፕሎማቶች እየመከሩ ይገኛሉ። በተለይም አሜሪካዊው የፖሊሲ ተንታኝ ሚካኤል ሩቢን ማሳድ ቡሎስ ኤርትራ ስትራቴጂካዊ ሀገር ነች ሲሉ ማስቀመጣቸው ትክክል ነው፣ ነገር ግን የተሻለው መንገድ ከኢሳያስ ጋር ማዕቀቦችን ቀለል አድርጎ ወዳጅነትን ማደስ አይደለም ይላሉ። የተሻለው መንገድም የቬንዙዌላን ሞዴል በኤርትራ ላይ ተግባራዊ ማድረግና ኢሳያስን ለፍርድ ማቅረብ ነው። በርካታ ሀገራትም ሊደግፉት የሚችሉት ሀሳብ ይህንን ነው ሲሉ ሞግተዋል። ሆኖም የኢሳያስ አፈወርቂ መንግስት የተከፈሉ ሎቢስቶች ሲሉ የጠሯቸውን የአሜሪካ ዲፕሎማቶችን ትችት ውድቅ አድርጎታል። ትችቶቹ አሜሪካና ኤርትራ እንዳይቀራረቡ የሚያደርጉ የተጋነኑ ስጋቶች ናቸውም ብሏል። የዲፕሎማሲ ግንኙነቱ ቢሻሻል ለአሜሪካ የስትራቴጂክ ሽንፈት ነው በሚል የሚሞግቱ ወገኖች በቂ ማስረጃ የላቸውም ሲል የተቃወመው በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ኤርትራ በቀጠናው የምትከተለው ፖሊሲ በጸጥታ ሉዓላዊነትና በሰላም ላይ እንደዚሁም መረጋጋትን በማስፈል ላይ የተመሰረተ ነው ሲል ሞግቷል። ኤምባሲው አክሎም አሜሪካ ባለፉት ዓመታት በኤርትራ ላይ የጣለችው የተናጠል ማዕቀብ ውጤት ያለመጣና ፍትሃዊ ያልሆነ ነው ሲል የተቸው ሲሆን አሁን ጊዜው ወደ ተሻለ ወዳጅነትና ትብብር መሸጋገር ነው ብሏል። የሰዓቱ ዜናችን እንደቀጠለ ነው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ክስ መስርቶ እንዲያቀርብ 7 ቀናት ተፈቀደለት። የፌዴራል የመጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለዛሬ ሚያዝያ 21 2018 ዓ.ም ቀጠሮ መስጠቱ ይታወሳል። በቀጠሮው መሰረት የተሰየመው ችሎቱም ሚያዝያ 9 ቀን 2018 ዓ.ም የመበት ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ የ14 ቀናት የምርመራ ጊዜ ውስጥ ችሎቱም ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናቀረውን የምርመራ መዝገብ በዛሬው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቢ ሕግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎቹ ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቢ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህም ተበዳዮችም ፖሊስ የ150ውን ቃል መቀበሉን ከ12 ሚዲያዎች ከ15 ባንኮች በተጠርጣሪዎች ዙሪያ ያሉትን መረጃዎች መሰብሰቡን በዝርዝር አስረድቷል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮቹን ብዛትና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለው ተደራራቢ ክስ የመመስረቻ 10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቢ ሕግ ችሎቱን ጠይቋል። የተጠርጣሪ ጠበቆች በበኩላቸውም ተጠርጣሪዎቹ ማህበራዊ መሰረት ያላቸው የጤና እክል ያለባቸው እንደዚሁም በተፈለጉበት
በፈለጉበት ጊዜ ሊመጡ የሚችሉ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበርላቸው ተከራክረዋል። በተጨማሪም የምርመራ መዝገቡ ተጠናቆ ለአቃቤ ሕግ መቅረቡን በመግለጽ አቃቤ ሕግ ክሱን እስኪመሰርት ደንበኞቻችን በእስር መቆየት የለባቸውም በማለት ለችሎቱ አስረድተዋል። የግራ ቀኙን ክርክር ያደመጠው ችሎቱም አቃቤ ሕግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለሚያዝያ 28 2018 ዓ.ም ቀነ ቀጠሮ ሰጥቷል። ወደ ሌላኛው ጉዳያችን አመራን። ትራንስፖርት ሚኒስቴር ሁሉም ነገር ወደ ነበረበት ተመልሷል፣ መስተጓጎሎች ሙሉ በሙሉ እንዲቀረፉም ከአዲስ አበባ እስከ ክልል የምትገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል ሲል አሳስቧል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በመካከለኛው ምስራቅ እየተካሄደ ባለው ግጭት ሳቢያ ለሳምንታት ተፈጥሮ የቆየውን ከፍተኛ ኢኮኖሚያዊ ጫና ለማቃለል መንግስት ከዛሬ ጀምሮ ሙሉ የናፍታ አቅርቦት ወደ ነበረበት እንዲመለስ መወሰኑን አስታውቆ ነበረ። ትራንስፖርትና ሎጂስቲክስ ሚኒስቴርም ሁሉም ነገር ወደ ቀደመ ቦታው ተመልሷል ሲል ይፋ አድርጓል። ሚኒስቴሩ ባወጣው መግለጫ በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓል ሲል አስታውሷል። ይህም ሁኔታ በኢትዮጵያ የናፍታ ዕለታዊ አቅርቦትን ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቁ መስተጓጎሎችን አስከትሎ ነበር ነው ያለው። መንግስት ይህንን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክስ ቅንጅት ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎችን ወስዷል ያለው ሚኒስቴሩ ይህም የውጭ ጫናዎች ቢኖሩም የሀገር ውስጥ ኢኮኖሚ መረጋጋትን በመጠበቅና የህዝብ አገልግሎቶች እንዳይቋረጡ በማድረግ በኩል መንግስት የህዝብ ጥቅምን በማስቀደም የሚከተለውን የፖሊሲ አቅጣጫ የሚያሳይ ነው ብሏል። ሚያዝያ 21 ቀን 2018 ዓ.ም የገንዘብ ሚኒስቴር በይፋ እንዳሳወቀው የነዳጅ አቅርቦት ወደ መደበኛ ሁኔታው ተመልሷል ያለው የትራንስፖርትና ሎጂስቲክስ ሚኒስቴር ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጎሎች በፍጥነት እንዲፈቱም ያስችላል ብሏል። በመሆኑም ከዛሬ ሚያዝያ 21 ቀን 2018 ዓ.ም ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉም ከአዲስ አበባ እስከ ክልል ከተሞች የሚገኙ ሁሉም የዘርፉ አመራሮችና ተዋናዮችም ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውንም በጋራ ግብረ ኃይል እንዲያረጋግጡም ሚኒስቴሩ አሳስቧል። መንግስት የህዝብ ኑሮ መረጋጋትን ማረጋገጥ፣ የኢኮኖሚ እንቅስቃሴ ቀጣይነትን መጠበቅና የትራንስፖርት አገልግሎት በዘላቂ መልኩ እንዲጠናከር ያለውን ቁርጠኝነት ይቀጥላልን ብሏል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ያሉ የጤና ተቋማት ለታማሚ አይሆኑም ሲሉ አስታወቁ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሚገኝ ማንኛውም የጤና ተቋም ለበሽተኛ ወይም ለታማሚ የሚሆን አይደለም ሲሉ የማህበራዊ ልማት መርታ ግንባታ በሚል ርዕስ በተዘጋጀ መድረክ ላይ ተናግረዋል። ኢትዮጵያ ውስጥ በሕክምናው ዘርፍ ላይ ሙያ ብቻ በቂ አይደለም። ኢትዮጵያ ውስጥ ያሉ የሕክምና ጣቢያዎችና ሆስፒታሎች ለታማሚ አይሆኑም፣ ምክንያቱም ደግሞ በሽተኛ ነጭናጫ ነው የሚሉት ጠቅላይ ሚኒስትሩ በተቋማቱ አለ ያሉት ሽታም ምቹ አለመሆኑን ቀስ ይህን ለማስተካከል ደግሞ ስራዎች እንደሚያስፈልጉም ተናግረዋል። በዚህም መሰረት ችግሩን ለመቀነስ ሆስፒታሎችንና ጤና ጣቢያዎችን ለማሻሻልና ለማደስ እየተሞከረ ነው ያሉት አብይ መንግስታቸው ይህን ተከትሎ ሊያስገነባው እንቅስቃሴ ስለጀመረለት ሆስፒታል አብራርተዋል። በጫካ ፕሮጀክት ላይ ከሙዚየም ግንባታ ቀጥሎ በዓለም አቀፍ ደረጃ ትልቅ ሆስፒታል በመስራት ወደ ውጭ የሚወጡ ታማሚዎችን እናስቀር ብለን በማሰብ የሆስፒታሉ ዲዛይን ተሰርቶ ጨረታ ሲወጣ ለህንፃው ግንባታ ብቻ $300 ሚሊዮን ተጠይቀናል ሲሉም በመድረኩ ገልጸዋል። ለግንባታው ይህን ያህል ከተጠየቀን ለሆስፒታሉ ዕቃዎች ግዢ ደግሞ የሚወጣው ወጪ ቀላል አይደለም በማለት የሚጠይቀውን የገንዘብ መጠን ከፍተኛነት ያስረዱት ጠቅላይ ሚኒስትሩ ሆስፒታሉ ቢገነባ ሰዎች ውጭ ሄደው ከመታከም ይድናሉ፣ ነገር ግን ኢንቨስትመንቱ ቀላል አይደለም ብለዋል። ጠቅላይ ሚኒስትሩ አያይዘውም አዲስ አበባ ውስጥ የሚገኙ 20 በሚጠጉ የግል ሆስፒታልና ጤና ጣቢያዎች ላይ ያየሁትን ነገር ለማስተካከልና እዚያው እየፈቱ ለመሄድ ሞክራለሁ፣ ነገር ግን እጄ ሊሞላ አልቻለም፣ የአቅም ውስንነት ገጥሞናል ይላሉ። የኢትዮጵያ ሐኪሞች ቦታና ሆስፒታል ኖሯቸው ከሚሰደዱና ከሀገር ከሚወጡ ሀገራቸው ላይ እንዲሰሩ ፈልጋለሁ ሲሉም ተደምጠዋል። ጤናና ሰላም ካልጎደለ አይታወቅም ያሉት ጠቅላይ ሚኒስትሩ እነዚህ ሁለት ነገሮች የጎደሉባቸው ሰዎች ብቻ ናቸው የሚያውቁት እናም የሚረዱት በማለት በአጠቃላይ ችግሩን ለመፍታት የመንግስታቸውን ፍላጎት መሆኑን አጽንኦት ሰጥተውበታል። የሆስፒታል አገልግሎት አሰጣጥና የጽዳት ሁኔታውን ማየት የሐኪሞች ኃላፊነት መሆኑን ገልጸው ዋጋ ላይ ብቻ ትኩረት ማድረግ በቂ አይደለም
አይደለም ብለዋል። ከአካል ጉዳተኞች ጋር ተያይዞም በርካታ ስራዎችን እየሰሩ መሆኑን የገለጹት አብይ በተለይም ከመሰረተ ልማት ጋር በተገናኘ አካታች ተደርጎ እየተሰራ ስለመሆኑ አመልክተዋል። የአጥንት መገጣጠሚያ ሆስፒታል ውስጥ የሚገኙ ሁሉንም እቃዎች በመንግስት በጀት የተገኙ ሳይሆኑ ለመነን ያመጣ ነው ብለዋል። አብዛኛው ነገር በልመና ነው የሚሰራው የሚለውን ትኩረት ሰጥተው ያብራሩት አብይ ስራ የላቸውም ወይ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? የሚሉ አሉ። ይህ ግን ኢትዮጵያ ያለችበትን የችግር አረንቋ የማይረዱም ማኪያቶ ቢያምራቸው መጠጣት የሚችሉና ዓለም ሁሉ እንደዚያ የሚመስላቸው ሰዎች ናቸው ሲሉ ተችተዋል። በመንግስታቸው በጀት ብቻ ሳይሆን ለምነው ቢሰሩም የሀገሪቱ ሁኔታ ግን ገና መሆኑን ተናግረዋል። በትግራይ ክልል የነዳጅ እጥረት አምቡላንሶችን ከስራ ውጭ ማድረጉ ተገለጸ። በሪፈራል ስርዓቱ ላይም ስጋት አሳድሯል ተብሏል። ትግራይ ክልል እየተባባሰ የመጣው የነዳጅ እጥረት በመላው ክልሉ የሚገኙ አምቡላንሶችን ከስራ ውጭ ማድረጉን፣ የሪፈራል ሕክምና ዝውውር ስርዓቱንም ማሽመድመዱንና ታካሚዎች ለከፍተኛ ወጪ የሚዳርግ የግል ትራንስፖርት እንዲጠቀሙ ወይንም የህይወት አድን የሕክምና እርዳታ እንዲያጡ እያደረገ መሆኑን የጤና ባለስልጣናት አስጠንቅቀዋል። ክልላዊ ባለስልጣናቱም የፌዴራል መንግስት በአስቸኳይ ጣልቃ እንዲገባ ጥሪያቸውን በድጋሚ አቅርበዋል። በትግራይ ጤና ቢሮ የድንገተኛ አደጋና አምቡላንስ አገልግሎት አስተባባሪ አቶ ኪዱ ተክሉ እንደገለጹት ላለፉት ወራት በተከሰተው የነዳጅ እጥረት ምክንያት የክልሉ የሪፈራል ስርዓት ሙሉ በሙሉ ፈርሷል። ሁኔታውም በተለይም ከጥር አጋማሽ ጀምሮ በከፍተኛ ሁኔታ ተባብሷል ያሉት አስተባባሪው በአሁኑ ወቅት በክልላችን ምንም አይነት የአምቡላንስ አገልግሎት የለም ሲሉ ተናግረዋል። ከፕሪቶሪያው ስምምነት በኋላ ለወረዳዎች የተከፋፈሉ አምቡላንሶች በነዳጅ እጥረት ምክንያት መቆማቸውንም አክለው መናገራቸው አዲስ ስታንዳርድ ዘግቧል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው መረጃችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።